ኢየሱስ ክርስቶስ ሲመጣ ክርስቲያን ሆኑ ወይ ሙስሊም ሆኑ ወይ ቡድሃ ሆኑ ጴንጤ ሆኑ ኦርቶዶክስ ሆኑ አላለም። ለሰው ልጅ ሁሉ ነው የመጣው። ግን በሂደት ሰዎች የክርስቶስ ተከታይን ክርስቲያን ብለው ጠሯቸው። ስለዚህ እኛ ክርስቲያን ነን ስንል ሰዎች የሰጡን ስም ነው እንጂ እኛ ለራሳችን የሰጠነው ስም አይደለም። እናንተ ግን ለራሳችሁ የሰጣችሁት ስም ነው። ክርስትና ላይ ምን ብታገኝ ነው ይሄ ውሸት ነው የምትዩ? አሁን ገና ላጠና ልገባ ነው። ይሄን ሰሞን ነው ግን በሐሳብ ደረጃ ምሳሌ በጣም ከባድ የምትዩ ነገር ምንድነው? አንቺ በህይወትሽ ላይ ይሄማ በጣም ዘግናኝ ነገር ነው የምትዩ ምንድነው? ከኢየሱስ ክርስቶስ ጥምቀት በፊት የነበሩት ጥምቀት ከሌላቸው ካልተጠመቁ ጥያቄ እየፈጠረብኝ ነው። እመቤታችንም ካልተጠመቀች የእመቤታችንም እናት አና ጥምቀት ከሌላት ያቄምም እንደዛ ብቻ እነዛን ነገሮች ማወቅ ፈልጋለሁ። ጥምቀት የሚባል በውሃ ጥምቀት የለም ጭራሹኑ አልነበረም። የተጀመረው በማን ነው? በኢየሱስ ነው። በክርስቲያን አስተምህሮ ራሱ የለም። ማርያም ተጠመቀች የሚል የለም። ያ መጽሐፍ ቅዱስ አለኝ እኔ ጠይቂያቸው ሄደሽ አንቺ የትኛው ቦታ ነው እንደዛ የሚል ወይስ ጠይቂያቸው የለም በታምር። እሺ ሁለተኛ ለምሳሌ እኔ ሐሳብ ምሳሌ እኔ ክርስቲያን የማልሆንበትን ልንገርሽ። እሺ እኔ ክርስቲያን የማልሆነው ለምንድን ነው? አንደኛ በክርስትና 3 አምላክ ይመለካል። ሁለተኛ የሚመለከው አምላክ ደካማ ሽማግሌ ነው። ሶስተኛ የእምነቱ መሰረት መጽሐፉ ስህተት የሆነ መጽሐፍ ነው፣ ስህተት ነው የሚያስተምረው። እነዚህ ናቸው ዋናዎቹ። ማን ነው ሽማግሌ? አምላክ መቻርጭ ዲያረጅም እንትን እንዲል አይችልም ፈጣሪ። ግን በክርስትና አርጅቷል። ኢቭን አርጅቶ ይገርምሻል፣ መንገድ ላይ አርጅቶ ታዝሏል ደክሞት። ይሄ ምንድን ነው? ኤሲ ምንድን ነው? እነዚህ እነማን ናቸው? አብርሃም ስላሴ አይደሉም። ጻድቁ አቡነ ገብረ መንፈስ ቅዱስ ስላሴዎችን በዝቋላ ገዳም እንዳዘሏቸው ይላል። አዘላቸው ሽማግሌ ሆኖ አምላክ የታዘለው ኤልሳ ያመለክሻለሽ። አሁን ይሄን አምላክ ነው ሽማግሌ ሆኖ የታዘለ ማለት ነው። ከዛ ይገርምሻል ደግሞ በጣም አርጅተው ነበር፣ ደክሟቸው ታዝለዋል። በጣም ደክሞ ማለት ነው። ምናልባት ይሄ ምሳሌ ሊሆን ይችላል እንጂ ፈጣሪ አያረጅም፣ ምንም አይልም። እስኪ እንደዛ ከሆነ አንብብልኛ ምሳሌ ከሆነ እንመልከተው። እስኪ አንብቢው። አይኔ ብዙም ስለማይ አንተ አንብበው። አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፎ አገኘ። ያረፉበትም ተራራ እንደ ፀሐይ አበባ ነበረ። አባታችንም አይቶ በልቦና እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር አንዳንድ ምዕራፍ አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች ናቸው። ተረዳ። አንዱን አዝሎ ሄደ። ጥቂትም እልፍ እንዳለ ሽማግሌ አባታችንን እህል ስለማትበላ ይደክመሃል፣ ከዚህ አስቀምጠኛለሁ ካለ በኋላ ተመልከች እዚህ ጋር እንደሚል 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው አሉ? ስላሴዎች ናቸው የተገለጹለት ተባለ። አይሻል አምላክሽ ምን ሆነ? በዚህ ጋር ምንድነው ያለው? ያው የጃጁ ሽማግሌዎች በሽበት የተሸፈነ ሽማግሌ ሆኖ ማለት ነው። እንዴት ነው አምላክ እንደዚህ ደካማ ሆኖ የሚታዘለው? የሚታዘል አምላክስ አምላክ ይሆናል እንዴ? ምናልባት አባቶች ሌላ ትርጉም ሊሰጡት ይችላሉ፣ ሊኖሩ ይችላል። ሌላ ጥያቄ ልጠይቅህ እናንተን እንትን ልበል። ጠይቅሽ። ነብዩ መሐመድ ከመምጣታቸው በፊት እስልምና ነበር ወይ? እሳቸውስ እስላም ነበሩ ወይ? እንዴ? አዎ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ነበሩ። ኢስላምና ሙስሊም ይለያያል። እሺ በምን? ኢስላም ማለት ሃይማኖት ነው። ሙስሊም ደግሞ አማኝ ግለሰቡ ነው። እሺ ምሳሌ ክርስቲያንና ክርስትና፣ ክርስቲያን ግለሰቡ ነው፣ ክርስትና ደግሞ እምነት ነው አይደለ? አሁን ነብዩ መሐመድ ከነብይ ከመሆናቸው በፊት ምንድን ነበሩ ካልሽኝ ተመልከቺ። ያው አልዋኡል በእያ እንደዚህ ይላል መጽሐፉን
ለም የኩን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ቀብለ ልቢታ ፊ ዲን ቀውሚሂ ነብዩ ነቢ ከመሆናቸው በፊት ጣዖት አምላኪ አልነበሩም። በል ውሊደ ሙስሊመን ሙእሚነን ካን ነብዩ አስቀድመው ራሱ በአንድ አላህ የሚያምኑ ነበሩ ይላል። ስለዚህ ነብዩ ነቢ ከመሆናቸው አስቀድመው ራሱ አንድ አላህን ነበር የሚያመልኩት። እሺ በመቀጠል ነቢያቶች በሙሉ አንድን አምላክ ያመልካሉ። ነብይ ከሆኑ በኋላ ደግሞ አንድን አምላክ ይሰብካሉ። አንድን አምላክ እያመለኩ ይሞታሉ። ይሄ ነው ትክክለኛ መንገድ። እስልምና ማለት ደግሞ ይሄ ነው። እሺ አሁን ደግሞ አንቺ ተዘዋዋሪ ጠይቅሽና ክርስትና መጽሐፍ ቅዱስ ላይ አለ? ኢየሱስ ክርስትናን ያውቀዋል? እንዴት? ክርስትና የሚባለው እምነት መጽሐፍ ቅዱስ ላይ አለ? መጽሐፍ ቅዱስ የክርስትና አይደለም፣ የክርስቲያኖች ግን ይገርምሻል፣ መጽሐፍ ቅዱስ ላይ ክርስትና የሚል ቃል የለም ጭራሽ ነው። ምን ታርጋንተ መጽሐፍ ቅዱስ ጭራሽ ክርስትና የሚል ቃል የለም። ወረደች የለም በቃ ጭራሹኑ መጽሐፍ ቅዱስ ላይ የለም ክርስትና የሚለው ቃል። ኢንዶ ካለ እንኳን ሜቢ ካለ ኢንዶ ካለ ምንድነው ያለው? ክርስቲያን ተባሉ የሚል አለ። ክርስትና የሚል ጭራሹኑ የለም። ክርስቲያን የተባሉት መቼ ነው? ኢየሱስ ካረገ ከብዙ ዓመት በኋላ ጣዖት አምላኪያን ክርስቲያን አሏቸው። የለም ይሄን ያልኳችሁ እና ቢላሂ አለይኩም ሳረፍድባችሁ ራሳችሁን አድኑ። አንድ አምላክ አምልኩ ብዬ ጥሪ አቀርብላችኋለሁ። እስኪ ወገናችን አብቸር ሰላም ብያለሁ። እንዴት ነህ? ደህና ነህ? አለሁ ሰላም አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ እንዳልከው ክርስቲያን ነኝ። ቤንጤ? አዎ ቤንጤ። እሺ ጥያቄ ነበረኝ። መጀመሪያ እሷን ስትጠይቃት የነበረውን ልንገርህ። እሱ ነው ደግሞ የምጠይቅህ። ትመልሳለህ? የምጠይቅህ እሱ ነው ትመልሳለህ? ስለ ጥምቀት አይ ክርስትናን ጀምርና ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አለ? ክርስትና መጽሐፍ ቅዱስ ላይ ክራይስት አለ። ክርስትና ማለት የክራይስት ተከታይ ማለት ነው አይደለም? ዴፊኒሽን ክርስትና ማለት የክራይስት ተከታይ አይደለም። ክርስቲያንና ክራይስት ይለያያል። አሁን የጠየቅኩህ እኔ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አለ? ካለ አለ፣ ከሌለ የለም በል። ክርስቲያኖች ተብለው ተጠሩ። አልጠየቅኩም እንዳልከው አለ። አልጠየቅኩም። እኔ ክርስቲያን ያልኩህም ራፕቸር በደንብ አድርገህ አዳምጠኝ። ክርስትና ነው ያልኩህ። ክርስቲያንና ክርስትና መሆኑም ይለያያል። ይሄ እኮ ስም እኮ ነው። እኔ ምንድነው ያልኩህም ጥያቄ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አለ? የለም። አመሰግናለሁ። ጨረስን። ቀጣይ ክርስቲያን የሚለው የመጣው መቼ ነው? በደንብ ስሙ ያጀማ። የለም። አመሰግናለሁ። በጣም ጀግና ነህ። ችግር የለውም። የለም። አይዋ ጎበዝ። አሁን ደግሞ ክርስቲያንስ የሚለው መቼ የመጣው? ይኸውልህ እዚህ ላይ ክሊር ላድርግልህ። መጀመሪያ ይመልስልኝ ራፕቸር። ኢየሱስ ክርስቶስ እየመለስክልኝ ነው። ክርስቲያን የሚለው መቼ የመጣው? እኩል መልስልህ። ኢየሱስ ክርስቶስ ሲመጣ ክርስቲያን ሆኑ ወይ ሙስሊም ሆኑ ወይ ቡዳ ሆኑ ጴንጤ ሆኑ ኦርቶዶክስ ሆኑ አላለም። ለሰው ልጅ ሁሉ ነው የመጣው። ግን በሂደት ሰዎች የክርስቶስ ተከታይን ክርስቲያን ብለው ጠሯቸው። ስለዚህ እኛ ክርስቲያን ነን ስንል ሰዎች የሰጡን ስም ነው እንጂ እኛ ለራሳችን የሰጠነው ስም አይደለም። እናንተ ግን ለራሳችሁ የሰጣችሁት ስም ነው። ስለዚህ እኛ ሰዎች ነው የሰጡን እንጂ እንደዚህ በሉን ብለን ፈልገን በዚህ ስም ጥሩን ብለን አይደለም። እኛ እውነተኛ ስማችን አማኝ ነው። እውነተኛ ስማችን አማኝ ነው። ኢየሱስም እምነትህ አድኖሃል እያለ ነው ታምራትን እያደረገ ሲዞር የነበረው ማለት ነው። እሺ ወደሚቀጥለው ጥያቄ ከመጀመሪያው ጀምሬ ላርምህ። ለምን ፍጹም ስተት ስለሆነ ያስተማርኩት ትምህርት ማለት ነው። በመጀመሪያ ክርስትና የሚለው ነገር መጽሐፍ ቅዱስ ላይ እንደሌለ ተስማምተናል። በመቀጠል እምነት ብለሃል። ኢየሱስ ያስተማረው እምነት ምንድን ነበር ካልን አንድ አምላክ አምልኮ ነበር ኢየሱስ ያስተማረው። ሉቃስ ወንጌል ላይም አለልኝ። ችግሩ ግን እናንተ ክርስትና ብላችሁ የመሰረታችሁት ስላሴ አለ፣ ነገረ ጥምቀት አለ፣ ነገረ ክርስቶስ አለ፣ እንዲሁም ደግሞ ምስጢረ ስላሴ አለ፣ ምስጢረ ስጋዊ አለ፣ ምስጢረ ትንሣኤ አለ። እነዚህ በሙሉ ታምኑባቸዋላችሁ። የእምነታቸው መሰረት ነው። ግን የሚያዘው ነገር ምንድን ነው? እነዚህ ሁላ ነገሮች መጽሐፋችሁ ላይ የሉም። አያ ለዛ ነው ክርስትና ሰው ሰራሽ ነው የምንለው። አንተ የምታምንበት ክርስትና የሉም ካልክ በኋላ ለዛ ነው የሉም ማለት ነው። የሉም መጽሐፋችሁ ላይ እናንተ ናችሁ ፈጥራችኋቸዋል። ስለዚህ ክርስትና ፈጣሪ ነው። ለዛ ነው አንተ እምነት ብቻ ግን የሚያስቀው ነገር ክርስትና የሚባል ነገርም አለ። እምነት ብቻ አይደለም።
እምነት ብቻ እንኳን ቢሆን ያ እምነት የተሰኘበት ነገር ምንድነው? ክርስትና ይባላል። ደግሞ የሆነ ተቋም አለ አይደል? የሆነ የመታመን እምነት ነገር አለ። ያ እምነቱ ደግሞ መጽሐፍ ላይ አይደለም። ቆይ ረጋ በአዳም እንኳን አዳምጥ። ከዚህ በኋላ ሚውት ካሰ ተወርዳለህ። እኔ አላቋረኩም አይደለ? ስለዚህ አንተም አታቋርጥ። ኦኬ። ስለዚህ ስላሴ የሚባል ነገር ጨመራችሁ፣ ሚስጥረ ስጋዌ የሚባል ነገር ጨመራችሁ፣ ኢየሱስ አምላክ ነው ናቸው። ከዛ ምን ተፈጠረ? ክርስትና የሚባል ነገር ፈውም ሰራ። ስለዚህ አሁንም ደግሜ እጠይቅሃለሁኝ ክርስቲያን የሚለው ለመጀመሪያ ጊዜ ጥቅም ላይ የዋለው መቼ ነው? በማን ላይ ነው የዋለው? መልስልኝ። እሺ አታቋርጠኝም ላውራ። ቃል በቃል መልሰው። እሺ ክርስቲያን የተባለው በሐዋርያቶች ተሰብስበው በሚያመልኩበት ሰዓት ክርስቲያን ተብለው ተጠሩ። በሌሎች ሰዎች አሪዎቹ እነማን ናቸው? አማኝ ያልሆኑ ክርስቶስን የማይቀበሉ ጣዖት አምላኪያን ክርስቲያን አሏቸው። ክርስቲያን ጣዖት አምላኪያን ክርስቲያን ናቸው አይደል? ትክክል ነኝ? ጣዖት አምላኪያን ከሃዲያን ክርስቲያን ብለው ሰየሟቸው። አዎ አዎ። እሺ አመሰግናለሁ። ይሄ የተፈጠረው መቼ ነው? እኔ ቅድም ልጅቷን ስጠይቅ የነበረውን ይሄ የማይረባ ጥያቄ ነው። መልስ። ይሄ የተፈጠረው መቼ ነው? ያኔ ኢየሱስ ካረገ በፊት ኢየሱስ ካረገ ከስንት ዓመት በኋላ? ቆይ ዝም በል ሄኖክ። ቆይ አንዴ ሰላም ይብዛ። ዝም በል አንዴ ሰላም ይብዛ። ወገናችን ዝም በል አንዴ። ቆይ ሰላም ይብዛ። ዝም በል እሺ። ራፕቸር እየሰማሁ ነው ግን ኢየሱስ ካረገ ከስንት ዓመት በኋላ ነው? መልስልኝ። ኢየሱስ ካረገ ከስንት ዓመት በኋላ? ይኸውልህ ባለ 50 የሚባል በዓል ነበረ በአይሁዳውያን ማለት ነው። ራፕቸር ፕሊዝ። አልጠየቅኩም እኮ እኔ ቃል በቃል ጥያቄ ምንድነው? ኢየሱስ ካረገ ከስንት ዓመት በኋላ ነው ክርስቲያን የሚለው ቃል የመጣው? መልስልኝ። እኔ እንጃ እሱን አላውቅም። በቃ እሱን አጥና፣ እሱን ፈልገህ ይዘህልና ጨረስን። خلاص ወገናችን ግን አመሰግናለሁ። ያጃማ ሰምታችሁ አይደለ? ክርስቲያን የሚለው ራሱ የመጣው ኢየሱስ ካረገ ከብዙ ዓመት በኋላ ነው። ሰያሚዎቹም ደግሞ ጣዖት አምላኪያን ናቸው። አስቡት፣ ጣዖት አምላኪያን ስም አውጥተውላችሁ ስማችሁ የጣዖት አምላኪ ስም ሲሆን ማለት ነው። ክርስቲያን የሚለው ጣዖት አምላኪ ነው ያወጣው። ኢየሱስ ራሱ አያውቀውም።